አፈር ለሚበላው ለሚበሰብሰው ለዚህ ፍራሽ ገላ ቁምጣ መቻነሰው እያለ ሁል ጊዜ ፈገግታ ከጥርሱ ሳይጠፋ በጨዋታና በቀልዱ የሚታወቀው ሰማኝ ወይም ደግሞ ሰሚ ባላገሩ ከዚች ዓለም ድካም በትናንትናው እንግዲህ ሁላችንም ጥሩ አሸልቧል። ስም ይደሳል በጣም ምን የምትለው ነገር አለ? ስም እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። ለዚች ሰዓት፣ ለዚች ደቂቃ፣ ለዚህ ሰከንድ፣ ለዚች ጊዜ ያበቃን ፈጣሪ የተመሰገነ ይሁን ለማለት እወዳለሁ። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ የሚመሰገን አምላካችሁን ተመስገን እያላችሁ እንድትገልጹ በትህትና እጠይቃችኋለሁ። ሌላኛው መርዶ በትናንትናው ዕለት እንግዲህ 28 ሰዎችን በጠዋቱ አጣን ብለን ሳንጨርስ ከጥቂት ሰዓታት በኋላ በሰዓታት ልዩነት 31 መግባታቸው እንግዲህ መርዶ አይቀርም። ለማሰብ ማስደስት ነገር ቢሆን ሞት አይቀርም። ማናውቀው መቼና እንዴት የሚለው ያለን አንዳንዴ ስንኖር የምንሞት አይመስለን። እንዲህ አድርጌ እዛ ሄጄ ምናምን እያለን እናቀዳለን። ማቀዱ እኮ ችግር የለውም፣ ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን በጣም ያሳዝናል። አሁንም እንግዲህ በሕክምና እርዳታ ላይ በሞትና በህይወት መካከል ሆኖ ግብግብ ውስጥ ያሉ በርካታ ንጹሃን ዜጎቻችን እንዳሉ መርሳት የለብንምና የሚመሰገነውን እናመስግን። ቤተሰቦች እንግዲህ በተጨማሪም ከሰሚ ባላገሩ ጋር በተያያዘ ህልፈቱ ጋር በተያያዘ እንግዲህ የሕክምና ባለሙያዎች ወይም ደግሞ በሕክምናው ዘርፍ ላይ ያሉ የተለያዩ ሀሳቦችን ወደኛ ሲደርሱ ነበረ። ከሞቱ ጋር ተያይዞ ለዚህ ያበቃው ወይም ደግሞ ለሞት ያበቃው ይህ ነው ብለው እርግጥ አድርገው ባይነግሩም ግን ለሞተበት ምክንያት የሚሆኑ ጉዳዮችን በተለያየ የሕክምና ባለሙያዎች መግለጫ እየተሰጠ ነው። እነሱን እየጋበዝኳችሁ ሀሳባችንን እንሰጥበታለን። በተጨማሪም ደግሞ በዚህ ቪዲዮ ላይ ይዤላችሁ ከመጧቸው ሌሎች ጉዳዮች መካከል እንግዲህ ታስሮ የነበረው አቤል አቡነም ከእስር እንደተፈታ መረጃዎች ወጥተዋል። ይህ በጣም ደስ የሚል ዜና ይመስለኛል። ሌላኛው ጉዳይም ደግሞ ከሰሚ ባላገሩ ወይም ደግሞ ከሰማይ በለው ህልፈት ጋር ተያይዞ በርካታ ሰዎች የተለያየ ሀሳብና አስተያየት የሀዘን መግለጫ ይሰጡ ነበረ። ቴዲ አፍሮም እንግዲህ በራሱ የፌስቡክ ፔጅ ላይ እንግዲህ የለጠፈው ልጥፍ አለ። ምንን ይመለከታል? አንድ ላይ የሱንም የማቀርብላችሁ ይሆናል። አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ። ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ መረጃ ዘር ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁት ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም ደግሞ ይዤ የመጣሁት መረጃ ለበርካቶች መድረስ ስላለበት እንደ ሁሉ ጊዜው ፍቅራችሁን ላይክ በማድረግ ግለጹልኝ። ወደ ቪዲዮቹ እናልፋለን። ራበኛ ወደ እናቴ ቤት ልመለስ ነው። ለማዘር ደውዬ መጣ ነው ልበላት እያልኩ እያሰብኩ በቃ አልቻልኩም፣ ከበደኛ። አዎ አቃተኝ በቃ። አዎ ድምጹኑኝ፣ ተባበሩኝ። አዎ ድምጹ ተባበሩኝ። ማንም የለኝም ከፈጣሪና ከናንተ ውጪ። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ፣ ከዛ በኋላ እናንተ። ማንም ሊለው ያልቻለውን እነዚህ አርቲስቶች ግን ተዳፈሩት። እንግዲህ በፊልሙ ኢንዱስትሪ ከፍተኛ ደረጃ ላይ ከሚገኙ ትልልቅ አንጋፋ አርቲስቶች መካከል የሆኑት ሁለቱም አርቲስቶች እንግዲህ በከባድ ችግር ውስጥ እያሉ ወይም ደግሞ እያሳለፉ እንደሆነ በራሳቸው አንደበት ገልጸውልናል። እጅግ በጣም ያሳዝናል። ልንደርስላቸው ይገባል። ወደ ቤት ስትሄድ በየትኛውም አቅጣጫ በእግርህ ነው የምትጠቀመው። ብዙ ጊዜ የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትችለት ሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንች፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭቦልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህም። ብዙ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ። ምን አይነት ልጅ ነበርክ በልጅነት? ጭምት ነበርኩ።
ብቸኛ ነበር። ልጅነቴን ብዙም አልወደው። ለምን? ተወዳጅ የልጅነት ጊዜ የለኝም። መከራ አለው። አዎ ፈተና አለው። በጓደኞቼ ፈተና አለው። ጓደኞቼ ዝም ብለው እንዲሰሙኝ አይወዱኝም። እንደው ምን ያደርጉ ነበር መሰለህ? ገና ከጠዋት ከግቢ ከፍቼ ስወጣ ፊት ለፊት ፖል አለ፣ የመብራት ፖል ኤቢሲዲ ዳንኤል እግረ ቦዲ ብለው ወፍራም እግር ያለው ነገር ጽፎ ይጠብቁኝ ነበር። የዚህን ያህል በየቀኑ እንትን ያደርጉኝ ነበር። ቡሊ ያደርጉሃል። ተቀበልና ትኖራለህ። በሰይፉ ኦኒቤስ ላይ ቀርቦ ይህንን ንግግሩ በመናገሩ በርካቶች እንግዲህ የመልካም እጆቻቸውን እንደሚዘረጉለት ተስፋ አድርጋለሁ። እነዚህ አርቲስቶች ለሀገራቸውና እንዲሁም ደግሞ ለአድናቂዎቻቸው በርካታ ድንቅ ስራዎቻቸውን ያደረሱና ያቀረቡ ሲሆን አሁን ላይ እንግዲህ በከባድ የኑሮ ውጣ ውረድ ውስጥ ይገኛሉ። እኛም ደግሞ አናሳፍራቸውም፣ ከጎናቸው ልንቆምላቸው ይገባል ባይ ነኝ። እናንተ ምን ትሉታላችሁ? ሀሳባችሁን ስጡበት። እጅግ በጣም በሚያሳዝን ሁኔታ በትናንትናው ዕለት የሰማነው አንድ መረጃ ነበረ። 28 ንጹሃን ዜጎችን እንግዲህ በጠዋቱ መርዶ ሰምተን ነበረ። ከዚች ዓለም በሞት እንዳጣናቸው አሁን ላይ እንግዲህ ቁጥሩ እያሻቀበ መምጣቱን መረጃዎች እያመላከቱ ይገኛሉ። አሁን የሟቾች ቁጥር 31 ደረሰ። ተሽከርካሪው በጣም ከማርጀቱ የተነሳ ለቃላት ይከብዳል ሲሉ ነው እማኞች የገለጹት። ቀደም ሲል ከደሴ አዲስ አበባ የሚጓዝ የህዝብ አውቶቡስ ሀረጎ መንገድ ላይ የተከሰተ የአሰቃቂ አደጋ 28 ሰዎች ህይወታቸው ማለፉን መግለጽ የሚታወቅ ሲሆን 3ቱ ሆስፒታል ሲደርሱ በመሞታቸው በድምሩ 31 ሰዎች ህይወታቸው ማለፉ ታውቋል። በጣም እጅግ በጣም የሚያሳዝን የመርዶ ዜና ነው። በትላንትናው ዕለት እንግዲህ የመረጃ በሰማን ሰዓት በርካቶቻችን ተረብሸን ባለንበት እንግዲህ የድምፃዊ ሰማኸኝ በለውንም ህልፈት ተደረቡ አንድ ላይ ሰምተናል። በጣም የሚያሳዝን ነው። ለሁሉም ነፍስ ይማር ለማለት እወዳለሁ። ወደ ሌላ ጉዳይ ስንሻገር በዶክተሮች ላይ ወይም ደግሞ በሕክምና አካላት ላይ ከባድ የሆነ ተቃውሞ እየተነሳባቸው ይገኛል። ከወሊድ ጋር ተያይዞ በተለይ ይሄ ሴቶች ይመለከታቸዋል። እስቲ ለማንኛውም መረጃውን ላቀብላችሁና ሀሳባችንን እንሰጥበታለን። አዲስ አበባ ውስጥ በሰላም መውለድ እየተቻለ ለምንድን ነው ግን ዶክተሮች መጨረሻ ሰዓት ላይ ጠብቀው ይሄ ነገር በኦፕሬሽን ነው መሆን ያለበት ወይ ደግሞ በሲ-ሴክሽን ነው መሆን ያለበት ብሎ የሚያስደነግጦች ለምን ይመስልሻል ስታስቢው? ምክንያቱም መጨረሻ ላይ አንቺ አማራጭ ስለሌለሽ ቤተሰብም ስለሚጨናነቅ አንቺ የተጠየቅሽውን ነገር ትከፍያለሽ ብሎ ስለሚያስቡ የብዙ ሆስፒታሎች የመበዝበዣ ስልታቸው ነው ይሄ። ይሄን ታውቂያለሽ? በዚህ ዓመት ብቻ ስንት እናቶች ናቸው ያለምንም ሕክምና ማስረጃ በሲ-ሴክሽን እንዲወልዱ የተደረጉት? ታውቃላችሁ ይሄንን? ለመሆኑን አንድ የግል ሆስፒታል ሄዳችሁ ለመውለድ ስትሞክሩ የምትጠየቁት ክፍያ ከአንድ የመንግስት ሰራተኛ የዓመታዊ ደሞዝ እንደሚበልጥ ታውቃላችሁ? እንደ ህጉ ከሆነ ታካሚን አስገብተው በማስረዳትና በሰነድ ማሳወቅ አለባችሁ ይላል። ግን የሚሆነው ምንድን ነው? ልክ ነፍስና ስጋሽ ሲነጣጠል ጠብቆ እዚህ ጋር ፊርማሽን አስቀምጪ ነው የምትባየው። ለመሆኑ ሲ-ሴክሽን እንደሚያስፈልግሽ የሚያረጋግጥልሽ ሰነድ ለምንድን ነው ለታካሚው ማይሰጠው? ጠይቃችሁ ታውቃላችሁ? ይሄ በጭንቅ ሰዓት ህዝቡን መበዝበዝ ካልሆነ ምንድን ነው የሚባለው? የእናቶችን ጭንቀት ወደ ሚሊዮን ብር ቢዝነስ ኢምፓየር የቀየሩትን ሆስፒታሎች ለምንድን ነው መንግስት መርምሮ እርምጃ የማይወስድበት? ለመሆኑ ሲ-ሴክሽን ለማድረግ ምንድን ነው ፕሩፉ? ሪኳየርመንቱ ምንድን ነው? ዶክተሮች የምታውቁ ከሆነ እስቲ ንገሩኝ። ደግሞ እንደዚህ አይነት ኤክስፒሪየንስ ያላችሁ ደግሞ እናቶች ደግሞ እስኪ ሀሳባችሁን አጋሩንና እንማማርበት፣ እንወቀው፣ ሀሳብ ስጡበት። ይህን ጥያቄ ወንድማችን ሲያቀርብ በርካቶች እንግዲህ ሀሳባቸውን ሲሰጡበት ነበረ። እኔም ወደ እናንተ ይዤበት የመጣሁበት ምክንያት ምንድን ነው? እንድንወያይበት አስቤ ነው። እውነትም እኔ ጥያቄ ይፈጥርብኝ ነበረ በእህቶቼ እንዲሁም ደግሞ በዙሪያችን ባሉ ሴቶች ላይ የምመለከተው ጉዳይ ስለሆነ ነው። የግድ በኦፕሬሽን ወይ ደግሞ በሲ-ሴክሽን መውለድ አለባቸው የተባለ ይመስል አብዛኞቹ ወይ በኦፕሬሽን ነው ወይ ደግሞ በሲ-ሴክሽን ነው እየወለዱ ያሉት። በተፈጥሯዊ የምጥ ሁኔታ ላይ የሚወልዱ ቁጥር በጣም በአናሳ ሁኔታ እየቀነሰ መምጣቱን ያስተዋልኩት ጉዳይ ብቻ ሲሆን በርካቶቻችሁም የምታስተውሉት ይመስለኛል። እና ከዚህ ጋር ተያይዞ ወንድማችን ያነሳውን ጥያቄ ማን ነው መልስ የሚሰጥበት? እስቲ የሕክምና ቡድን ወይም ደግሞ ከሕክምና ጋር ግንኙነት ያላችሁ ካላችሁ እስቲ ለዚህ ምላሽ ስጡበት። እናንተም ደግሞ የወለዳችሁ ወይም ደግሞ በእንደዚህ አይነት ጉዳይ የወለዳችሁ ወንድማችን እንዳነሳው ጥያቄ ካላችሁ ኮሜንት ሴክሽን ላይ እስቲ ሀሳባችሁን ግለጹበት። እዚሁ ጋር ከሕክምና ጋር በተያያዘ በትናንትናው ዕለት እንግዲህ በቻታ ነው ሰማኸኝ ብለውን ተመልክቶ እንግዲህ የጤና ባለሙያዎች የሰጡት ሀሳብ አለ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ቀን የማቅለሽለሽ ስሜት ነበረው፣ የቦሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም፣ ቀንሷል። የመቀደል ስሜት ያለ ሰውነቴ 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ።
ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም እናስታውሰው ነው። ከራሱ አንደበትን እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ምናልባት የሞተበት ኬዝ እህታችን እንደተናገረችው ሊሆን ይችላል። እናንተ ምን ታስባላችሁ? ሀሳባችሁን ስጡበት። በተጨማሪም ደግሞ ቤተሰቦቹም ጭምር የሰጡት ሀሳብ አለ። እስቲ እሱን ልጋብዛችሁና ሀሳባችን እንሰጥበታለን። የአርቲስት ሰማኸኝ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ትላንት ሰኞ ሰኔ 8 2018 የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ እንደነበረም ገልጸዋል። ወደ ሆስፒታል በሚወሰድበት ወቅትም ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙ ሳይቆይ ሕይወቱ ማለፉንም ገልጸዋል። በአማራ ክልል መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰሜ ገና በ14 ዓመት ታዳጊነቱ በባህር ዳር ህፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትንም ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህልን፣ የሙዚቃ ዘርፍን፣ ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጮች ያበረከተ የጥበብ ባለውለታ ነው። ከተወዳጁ የባህል ስራዎቹ መካከልም ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ የሚሉ ይጠቀሳሉ። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎችም ሁልጊዜም ይታወሳል። ታዲያ የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። የበርካቶች ጥያቄ እንደነበረው ስለ አሟሟቱ በርካቶች አሳስቧቸው ሲጠይቁ ነበረ። እንግዲህ በመጨረሻ ቤተሰቦቹ ስለ ሁኔታው ወይም ደግሞ በመጨረሻ ሰዓት ላይ ስለተፈጠሩ ሁኔታዎች እንግዲህ ራሳቸው ግልጽ አድርገው ተናግረዋል። በምታዩት መንገድ እንግዲህ ወንድማችን ግልጽ በሆነ ንግግር እንግዲህ ገልጾልናል። እጅግ በጣም ያሳዝናል። ለማንኛውም ለሟች ቤተሰቦች መጽናናትን እመኛለሁ፣ ለወዳጆቹ ለአድናቂዎቹ ጭምር። ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያውቃል እንግዲህ ያን ታሪክ ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንደውም ይመጣል አይመጣም ታዲያስ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ። ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባለ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይለጥፍብህ የለ እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጦ አዳሪ ልጆችን ማስተዳደር ነኝ እና ተደርጎ የነበረው ሳይንስ ሌላ ነበር። እግዚአብሔር ራሱ እኮ በታምራት ነው ያወጣህ። አሁን ድረስ ሰሜ ድልድይ ይባላል። ያ ደግሞ ራሱን የቻለ ሌላ ነው። አየው ግን ራስህን እኔ መጠየቅ የምፈልገው ራስህ አሁን ድልድዩ ጋር ቆመ የት ነህ ስትባል ሰሜ ድልድይ ጋር ነኝ ብለህ ታውቃለህ? አይ እሱን ገጠመኝ ልንገርህ። እኔ በነገራችን ላይ 3 ስም አለኝ። አሁን
ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራ አይደለችም። ከእንትኑ በፊት ያለች ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ሰበረ መኪና ላይ ታኳርጋት ሁሉ መልሳ ወጣት ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀ ይጠብቃለሁ። እዛች ጋር ትንሽ አሁን መብራት ምን ማድረግባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ የድልድዩ ባለቤት በብዙ ውጣ ወረድ እንዲሁም ደግሞ በብዙ መከራና ስቃይ እዚህ ደረጃ እንደደረሰ በራሱ አንደበት ተናግሯል። ሰማኸኝ በለው መቼም ታሪክ የማይረሳው እጅግ በጣም በበርካቶች ዘንድ እንግዲህ ፍቅርና ትልቅ ክብር ያለው አንጋፋ ድምፃዊ መሆኑን መርሳት የለብንም። ከዚህ ጋር ተያይዞ እንግዲህ ለዚህ አንጋፋ አርቲስት ወይም ደግሞ ለዚህ አንጋፋ እንግዲህ የጥበብ ሰው የተሰጡ ሀሳቦች የተሰጡ መግለጫዎች አሉ። ቴዲ አፍሮም እንግዲህ ለዚህ አንጋፋ ድምፃዊ የራሱን የሆነ የሀዘን መግለጫ በራሱ ኦፊሻል የፌስቡክ ገጹ እንግዲህ እንዲህ ባለ መልኩ ለጥፏል። በተወዳጁና በአንጋፋው ድምፃዊ ሰማኸኝ በለው ድንገተኛ ህልፈት ህይወት የተሰማኝን ጥልቅ ሀዘን እየገለጽኩ ለቤተሰቦቹ፣ ለወዳጆቹ፣ ለዘመዶቹ እንዲሁም ደግሞ ለሙያው አድናቂዎቹ በሙሉ ከልብ መጽናናቱን እመኛለሁ። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል፣ ቴዎድሮስ ካሳሁን ቴዲ አፍሮ ሲል በራሱ ኦፊሻል የፌስቡክ ገጹ እንግዲህ ይህን የሀዘን መግለጫ አውጇል። ወደ ሌላ ጉዳይ ስንሻገር እንግዲህ በመግቢያ እንደነገርኳቸው በርካቶች እንግዲህ በመታሰሩ የደነገጡለት አቤል አቡነ በመጨረሻ ተፈቶ ለቤቱ በቃ። እስቲ መረጃውን በቪዲዮ ልጋብዛችሁ፣ አብራችን ቆዩ። የምስራች አቤል አቡና ተፈቷል። በዚህ አጋጣሚ ከእውነት ጋር ከሀቅ ጋር የቆማችሁ ሰዎች ያለ መክሰራችሁን ልነግራችሁ ፈልጋለሁ። መቼም አትከስሩ። ቤተሰቦቹ፣ ባለቤቱ፣ ወንድሞቹ፣ ጓደኞቹ ሁላችሁም የምታውቁት የምታምኑት በሐቀኝነቱ የምታምኑ ሰዎች እንኳን ደስ ያላችሁ ማለት እወዳለሁ። በዚህ አጋጣሚ ግን አንዳንድ ጥያቄ መጠየቅ ያስፈልጋል። ሐሰተኛ ነቢያት ህዝብ ላይ በእምነት ስም የሚያደርሱትን ግፎች ለህብረተሰብ ስንናገር ስም የላቸውም፣ ስሜ ጠፋ ብሎ ይከሳሉ። በድርጅት ስም ፍቃድ አውጥተው ህብረተሰብን አጥንቱ እስኪቀር ይገጡታል። በማስረጃ ስናረጋግጥላቸው ይከሱናል። መክሰስ መብት ነው። እነዚህ እንገላችኋለን፣ እናጠፋችኋለን ከሚሉ ከንቶች የተሻሉ ናቸው። መክሰስ መብት ነው። ነገር ግን ክሱን የሚቀበለው አካል ያን ሰውዬ ከመያዙ በፊት ምርመራውን መቀጠል፣ ማረጋገጥ፣ ማስረጃዎችን ማሰባሰብ ይጠበቅበታል። እነዛ ማስረጃዎች በእርግጥ ለመክሰስ ያበቁኛል ወይ የሚል ደረጃ መደረስ ይኖርበታል። ነገር ግን ይሄን ሳያረጉ አፈፍ አድርገው ይይዛሉ። አፈፍ ካረጉ በኋላ 48 ሰዓት የማሰር መብት ስላላቸው ከ48 ሰዓት በኋላ ፍርድ ቤት ያቀርባሉ። የሚያደርጉት ነገር የቀነ ቀጠሮ መጠየቅ። 14 ቀን ተፈርዶባታል። 14 ቀን ይጠይቃሉ። ቢበዛ አንዳንዴ 10 ቀን አንዳንዴ 8 ቀን ፍርድ ቤት ይበይንላቸዋል። በሚቀጥለውም ቀጠሮ እንደገና ክስ አይመሰሩት። ቢኮዝ እዚህ ጋር ምን ይታየኛል መሰላችሁ? የያዙት ጭብጥ ለክስ የሚበቃ አይደለም። የያዙት ጭብጥ መንግስት ላይ የሚያደርሰው ጉዳት ኖሮ አይደለም። ይሄ ነው የሚታየኝ። ጭብጡ ለክስ የሚበቃ አይደለም። ከነዚህ ከህግ አካላት ጋር መሞዳሞድ ደረጃ ስለተደረሰ እንጂ ያ ሄዶ ፍርድ ቤት ነፃ ነህ ይለዋል። ሀገር ምድሩ በሌባ በተወረረበት ሀገር ላይ እንደ አቤል አቡና ያሉ ንጹህ ሰዎች እስር ቤት ይቆያሉ። እስር ቤት በሚቆዩበት ሰዓት የኢኮኖሚ ጉዳት ይመጣባቸዋል፣ ሶሻል ጉዳት ይመጣባቸዋል፣ የተለያዩ ጉዳት ይመጣባቸዋል። በእርግጥ ሰው ጎዳ አልጎዳ ምንም የሚያመጣው ነገር የለም።
የመጨረሻ ሊያደርግህ የሚችለው መግደል ነው። በተፈጥሮም ትሞታል። ነገር ግን ሄዶ ፍርድ ቤት ነፃ ነው ሲለው እነዚህን ጉዳቶች ማን ነው የሚከፍለው? ይሄን እንጠይቃለን። እውነት ለመናገር አቤል አቡነ እንግዲህ እውነትን ከሚሰሩ እውነትን ከሚናገሩ እውነትን ከሚተገብሩ ሰዎችና ንጹሃን ጎኖች ሁልጊዜ እንደሚቆም ሁላችንም የምናውቀው ነው። እንግዲህ ፈጣሪ በሰላም ለቤቱ አብቅቶታል። እንኳን ደስ አለ ለማለት እወዳለሁ። አሁን መነግርህ ጾም ላይ ነን። ያለምን ውሸት ነው መነግርህ። እሺ እኔ መኪናዬን አቁሜ ክለብ ጌታቸው የሚባል ጓደኛ ነበረኝና ቤት መጥቶ እስኪ መሰረት ቤት እንሂዳለኝ። መሰረት ጉምጉም ቤት። እሺ መኪናዬን እዛው ናይት ክለብ አቁሜ መሰረት ጉምጉም ቤት እሄዳለሁኝ። መሲ ጋር ስንጫወት ቆይነና ፈንደቃሚ ቤት ነበራት እሷ ደግሞ እዛ ፈንደቃ እሷ ነበር። እሺ እሷ ቤት ስንጫወት ቆይነና አረጋኝ እኮ ጠርቶናል አልጠራሽም እንዴ ምናምን አልኳት። ትዝ አለኝና ያን ቀን ደግሞ አረጋኝ ያስመርቅበት ቀን ነበር። ክለብ ከፍቶ የት? ድሬዳዋ ሆቴል ነው። ድሬዳዋ ሆቴል ነው። ድሬዳዋ አይደለም ጋዜቦ ነው ነበር። የሚያስመርቅበት ቀን ነበር ያን ቀን እሱና እሺ እናም ተባባልና ግን ራሴ መኪና ይዛለሁ አልኋቸው ስላቸው ይሻሉ። እሷና መኪና ነበር መኪና ዴክስ እሷና አቶ ጌታቸው ያኔ በቃ ዘናጭ ነው የሚነዳው። እሷና አቶ ጌታቸው በአቶ ጌታቸው መኪና እኔ መኪና ይደረሳ ደረሱኝና መኪናዬ ጋር ስደርስ ግሩሜ ካፋ እያካፋ ነው መኪናው ጋር እንዲቆማል በሩ ላይ የኔ ጓደኛ ማለት ነው የሟች ጓደኛዬ በሩ ላይ እንዲህ እያካፋ ቆሟል። መጨረሻ ላይ ግሩሜ ምን ታደርጋለህ? ክለብ ዘግተናል መሽቷል ለምን አትገባም ስለው አይ ያኔትሩ መኪና አንጥለህ የት ልህ ነው ብዬ ነው። አራዚ መሲ ጋር ነበርኩ በቃ ይገባ ልገባ ነው ቤት ያልኩት። የት ነው የምትሄድ አለኝ። ለምን ወደ ቤት ብለው እኮ አይከተለኝም። እንዴት አድርጌ ለዋሸው? አረጋኸኝ ጋር ምርቃት ስላለ ደርሰን ልንመጣ ነውና ግባ በቃ እንተው ሲለው ልምጣ አለኝ። እንዴት አድርገን ቤት ለዋለ እና ገባ አልኩት። ተያይዘን ሄድን እንጃ 40 ደቂቃ እንኳን አልቆየንም። ተመልሰን ወጣን። ምክንያቱም እንደነገ እስራኤል ሀገር ኤምባሲ እንገባለን እንትን ቪዛ ለመጠየቅ ማታ ጧት ስለምንገባ በቃ አሁን ይብቃን እንትን ተባባልና ልክ ተመልሰን በዚህ በባምቢስ ድልድይ ፊትና ኋላ ሆነን ስንመጣ ማለት ነው እኛ ስንመጣ ፊት ለፊቴ ይሄ የትራፊኮች አንጸባራቂ ልብስ ቢጫ ልብስ የዝናብ ልብስ የሚለብሱት የለም እንደዛ የለበሰ ጤነኛ ማይመስል ሰው እንዲህ ይላል። እንዲህ ዝናብ ካፌ አለ እና አቀዘቀዝኩ ገጭታው ነፋለኝ እሱ ማሽጓዴ ነው ሰው እንደዚህ ሰው ነው ያልፍጡ እንዴት አድርጌ ይቻላል ብዬ ወደ ቀኝ ቀስ አድርጌ እንደዚህ ወደ ድልድዩ ማለት ነው ወደ ብሪጁ ጠጋ ሳረግ በዚህ በግራ በኩል ኃይለኛ የሚል ድምጽ ነው የሰማሁት ከኋላዬ በግራ በኩል ስገጭ ሰገጭታ ነው ከኋላ። እሺ ማቀው ይሄን ነው እኔ በጣም ኃይለኛ የሚል ነገር ነው የሰማሁት። ከዛ በኋላ የተፈጠረው ነገር ምን ልሁን እዛ 30 ሜትር ጉድጓዱ ስንገባ አላውቅም። ራሴን ያገኘሁት ቅዱስ ገብርኤል ሆስፒታል ነው። ታሪኩ ይሄ ነው። የገጫችሁስ መኪና ምን አውቃለሁ? እሱንማ ህግ ነው የሚያውቀው ነበር እኮ ምን አለ? ከዛ በኋላ ምንም የተገኘ ነገር የለም። እኛ ገብተናል እኮ እዛ ውስጥ። እሺ ከዛ እዛው ነው እሱ ግሩም እዛው ነው ያረፈው። ታዲያ እዛው የጉበቱ ተቀዷል። በረት ታጥፎ ጉበቱ ተቀዷል። ይሄ ሐሳብ እንዴት ሊመጣ ቻለ ታዲያ? የመኪና አደጋ ሲመጣ ከዛ በኋላ ክስ ተመሰረተ መሰለኝና አቃቤ ግን የመሰረተው መጀመሪያ 3 ጊዜ በነጣ ተለቀቁ። በዚህ ክስ 3 ጊዜ በነጣ ተለቀቁኝ። እንደውም ሶስተኛው ላይ ምንድነው ያለ ማረሳው እንዴ እኔ ምለው አለ ኮሞሮስ ላይ የወደቀ አውሮፕላን አለ እዛ አውሮፕላን ውስጥ የተረፉ ሰዎች ለምን ተረፉ ተብለው ሊከሰሱ ነው። ይሄ ልጅ ምንም ነገር አላየሁበትም በነጣ አሰናብቸዋለሁ አላቸው። ከዛ በኋላ ምን ነገር የለም። እኔ አራተኛ ጊዜ እንደገና ክስ መጣ። ግን ሰሚ አንድ ነገር ለጠይቀህና ጨርስልኛል። አራተኛ ጊዜ ፍርድ ቤት አስመሰልኩት። አራተኛ ጊዜ መጣና እዛ ሴት ዳኛ ነች። ሰማኝ ይሄ ነገር ከጀርባው ሌላ ችግር አለበት እንጂ ኬዙ ምንም ነገር የለበትም። ግን በኢትዮጵያ ሕግ በገንዘብ ከተቀጣህ ምንም የምትከሰሰው ነገር የለም። አንዴ በገንዘብ ተቀጣህ ደጋሚ ያ ነገር አይነሳም። ሕጉ የሚለውን ነው የምነግርህ። ስለዚህ ግድ የለህም አሁን ልቀጣህ ነው አለችኝ። ግን ጥፋተኛ አይደለሁም። 3000 ብር ቀጣችኝ። ከዛ በኋላ ያክስ ሊነሳም አይገባም። ከ8 ዓመት በኋላ አሜሪካን ሀገር ሄጄ እኔ ከ8 ዓመት በኋላ በታማኝ በየነ ቴሌቪዥን ለምን ታየህ ተብዬ። እንዴት ለምን ታየህ ማለት ነው? ታማኝ በየነ ሾው ላይ ቀረብክ። ታማኝ ደግሞ ያን ጊዜ እዚህ
እንትን አይልም የጸረ መንግስት አስተሳሰብ ልዩነት አላቸው። በሱ ለምታየ ተብዬ ከ8 ዓመት በኋላ ኬዝ ተፈልፍሎልኝ ኬዝ ተፈልፍሎ እኔም ደግሞ የክሱን ጉዳይ ከዛ አንስቼዋለሁኝ እና እሱ ደግሞ ለካ ሰምቷል። ይሄ እንዲህ አይነት ነገርም እየሰማን ነውና ምናምን ምኑን የትኛውን ነገር ይሄን ክሱን አንደኛ መጀመሪያ ሰይፉ ላይ ጠይቀኝ የ15 ዓመት የሚያሳስር አንቀጽ ተመሰርቶብሃል ሰው በመግደል ምናምን ነው ሰይፉ እዛ ታማኝ ጋር ሳልደርስ ከ3 ቀን በፊት እኮ እዛ ሳትደርስ ለምን እንዴት አለ ማለት ነው አሜሪካዊ እሱ ሰምቷል ኬሱን ይሰማል እዚህ ተጀምሯል ክሱ ለምን 8 ዓመት በኋላ አሁን መቅረብ ነው ካልከኝ እንዴት ሳትቀርብ እንዴት አለ ነው መጀመሪያ ይኸውልህ ከ8 ዓመት በኋላ እሺ ኬዙ ተጀምሯል እሺ የተጀመረው እዛ መዘፍናቸው ዘፈኖች አሉ አሜሪካን ሀገር ነፃነት አለ ስለዚህ መዘፍናቸው ዘፈኖች ደግሞ እዛ አክቲቪስት ሆንክ እዛ ሄደ ማለት እዛ ሂጅ አክቲቪስት ሳይሆን የሚሰማኝ ነው የምናገረው የሚሰማኝ ነው መዘፍነው ነው ምክንያቱም የኦሮሞ ወተት ቀድታችሁ አምጡልኝ የትግሬውን ወተት ቀድታችሁ አምጡልኝ የአማራውን ወተት ቀድታችሁ አምጡልኝ የጉራጌ ወተት ቀድታችሁ አምጡልኝ ይሄን በአጠቃላይ ድብልቅልቅ አድርጉልኝ ይሄንን የሚለይ እስኪ ሊቅጥሩልኝ ምናምን ነው የምለው መዘፍነው ዘፈን እኮ ተነሱና የአንድነትን ነው መሰልከው በዛው ሆኜ ይሄንን ደግሞ እዛ ሆኖ ደግሞ የሚያቀበል ባንድ አለ የሚያቀብል ባንድ አለ እና ክሱ የተመሰረተ በዛ ላይ ነው እሺ ከዛ አንተ ባሳረከውና ታማኝ ጋር ቀረው ከዛ ሰይፉ ደግሞ ደወለና ሰይፉ ደውሎ በ15 ዓመት የሚያሳስር አንቀጽ ተመሰርቶብሃል ትመጣለህ አትመጣም ምናምን አለኝ እንዴ እንግዲህ አሁን የምትለው ነገር የዛሬ 8 ዓመት የተዘጋ ፋይል ነው እስካሁን ምን ዘው ቆይተው ነው አሁን በ8 ዓመት በኋላ እንደገና ይሄን ነገር ቀስቅሶ በዛ ኬዝ ክስ መስርቶ አስራለሁ ብሎ መፎከር ምን ማለት ነው የተዘጋ ፋይል መልሰው አውጥተው ያው ህጉ የማይፈቅደውን እንዲህ እናደርጋለን ካሉ ኢትዮጵያ ውስጥ ህግ የለም ማለት ነው አልኩት እቺ ቃል ደግሞ ተያዘችልኝ ህጉንም ተሳደበ ተባልኩና 4 ዓመት ነው አይቆንድዱኝ ስለዚህ አንተ እስር ቤት የገባሁት በፖለቲካ እስረኝነት እንጂ በጭራሽ ከግሩም ጋር የተያያዘ ነገር አረ በጭራሽ አንድ ጥያቄ ሊሆን አይችልም ይሄ እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እኚህን ይመስላሉ እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ እወዳችኋለሁ